ጋይስ እንደ ዛሬ ደስ ብሎኝ እንደ ዛሬ ፈንጥዤ እንደ ዛሬ ጩኸ አላቅም፣ የምር ማለት ነው። እና በጣም ነው ደስ ያለኝ። ድምፄን ቀስ አድርጌ ማወራችሁ። ቪዲዮንም ያየሁት ሌላ ቤት ሁኜ ነው። ቅድም የሆነ ቦታ ወጥተን ነበር። ከዛ በዛው ዙረት ሄድንና ከዛው ሁኜ ነው ያየሁት። እጅግ በጣም ነው ደስ ያለኝ። ቅምጥሌ የኔ ድሮን፣ የኔ አንበሳ፣ የኔ ጀግና፣ ደግ አደረግሽ። 1 ለ5 አመሰችው። ጋይስ በጣም የሳኩት ፓርት ልንገራችሁ። ብድግ አረገችና እኔ በቃ ኬኩን እንዴት ነው ያሰብኩት እንደዚህ ልክ እስከ ምንድነው እስከ ደስኩ እንደዚህ ድፍት ታደርገው ነው ብዬ ነበር የጠበኩት። ወይ ደግሞ እንዳለ እንደዛ አድርጋ እዛው ላይ ልትላቸው ነው ብዬ ሳስብ እንደዚህ በ5 ጣቷ ስትለው እኔ በቃ አልቻልኩም። በቤቴ እንዲህ ወይ ጉድ! እኔ እኮ ግርም ያለኝ ማለት ነው ሴትዮ። ዛሬ ግን ማለት ነው ጥብ አድርጌ ባሰጣሽ ደስ ይለኛል። ደበርሽኝ ሁላ ማለት ዛሬ አላስጠላቻችሁ ማለት ይሁን ባላያት ራሱ ብዬ ተመኘው። የምር ማለት ነው የሆነ በተደበቀች ሁላ ብዬ ተመኘው። ይቅር በላይ መድኃኒዓለም። ሲጀመር ሙቃቢ አልወደደሽም፣ ዛሬ ደግሞ አስጠላሽኝ ሁላ። ምንድን ነው እንደዚህ ቆላሽ? እሷ መቆላት ለቡና እንኳ አልተጠቀማትም። እግዚአብሔርን እንዴት ነው የሚያደርገሽ? የፈጣሪ ያለ ውጭልኝ፣ ውጭልኝ፣ ውጭልኝ። ለምንድን ነው የመጣሽው? ምን አገባሽ በገዛ ባሏ? እኔ ምልሽ ማን ለፍቶ ደክሞ ባመጣው ሰብስክራይብ ነው አንቺ የብሩኬን 300 አክባሪ ያደረገሽ? አንቺ ማነሽ? አንቺ ምንድነሽ? ብሩኬን የት ታውቂዋለሽ? የብሩኬ ሰብስክራይብ ከየት ወደ የት ይምጣ? እንዴት ወደዚህ የት ይምጣ? ምን ለፍቶ ምን ደክሞ ያምጣው? አንቺ ምኑን አውቀሽ ነው እንደዚህ የምታከብሪው? ይሄ ልፋት ይሄ ድካም ብታከብርለትም ባታከብርለትም የቅምጥሌ ነው ያንቺ አይደለም። ቢገባሽ ማለት ነው። ገልቱ ስታስጠላ ደግሞ እንደዚህ ግፍጥን ቅምጥሌን ቢያት ኮራ አለች። ቀብራር ብላ ቁጭ ስትል ደግሞ ደስ ያለኝ ልጅ ማለት ነው። እንደዚህ ያ ልጅ ባለፈው እናንተ ሊጣሉ አትፈልጉ ምናምን እያለ ራሱ ቅምጥሌ ጋር መጥቶ ነበረ። ቅምጥሌን ፍራንክ አድርጓት ምናምን ካስታውሳችሁና እየጠራረገላት ነበር። ቅምጥሌ ተቀመጭ ተቀመጭ እያለ ያስቀመጣት ነበረ። ከዛ በኋላ ደግሞ እንደዚህ እንደዛ ቅምጥሌ የተሆናጨረች እንኳን ፊቷ ላይ እንደዚህ እንትን ብሎ ስለነበረ እሱን እየጠራረገላት ነበረ። እሱ ልጅ ተመቸኝ። ከዛ ሲቀጥል ግን ማለት ነው ሲጀመር እዚህ ጋር አብራችሁ የመጣችሁ ዘጋችሁኝ ማለት ነው። እንደ ዛሬ ያልዘጋችሁኝ ደግሞ ቅምጥሌ እንኳን በጠሹ እኮ አርቲፊሻል በ5 እኮ ነው የገዛችሁ። በ5 እዛ የሚገዛው የለም። የአርቲፊሻል የማይቀጥል ነገርና የማይረባ ነገር ያስታውቃል አለች ቅምጥሌ። አንቺ ማትረቢ ያለቻት እምቢቴ የማይቀጥል ነገር ያስታውቃል አለች። የሚረባ ነገር ግዣችሁ ማትረቢ ያለቻት ማለት ነው። ከዛ ደግሞ እኮ ነው አለች ብሩክ እንደዚህ ፊቱንና ልብሱ እንደዚህ ጥርግርግ ያደረገችበትና ኬኩን ልብስን አበላሸውብህ። ከዛ ደግሞ ሊጠርግላት ሲራት ነው በእሷ ነው መጠርገው አለች። እሷ ነው ጠርገው እንደው ማለት ነው እሷን ይዛ ቡጨቅ ብታደርግልኝ ግን ደግ አረገቻቸው። እምስምስ ስላረገችው በኬኩ ይዛ ሁላችሁ እንደዛ ስታጨመላልቃቸው ይመችሽ ነብሯ። እግዚአብሔርን ድሮኔ ወይ ዛሬ እበጅም አለኝ። እስካሁን የወላችሁ ድራማው ተጀምሮ ብዙ ደስተኛ አልነበርኩ ማለት እናደዳለው ምናምን። ከዛ ግን ስታይሉ እየተቀየረ ሲመጣ ቅምጥሌ እንደዚህ ነበር እየሆነች ስትመጣ፣ በተለይ የዛሬው ማለት ነው የፈጣሪ ያለ እንደ ደስ እንዳለ ውስጤን ራስን አደረገችው። አንዳንድ ሰዎች ምን አለ መሰላችሁ፣ ለምሳሌ ቅምጥሌውን ብሩኪያውን ምንድን ነው ማለት ተወይም ብለሽኝ ትችሻለሁ። እሷ ደግሞ ተወይም ብላ እንደዚህ ብላ ከህይወት ወጣለች ምናምን እያልሽ እየተቀጣጠርሽ ነበርና ብሩኬም ደግሞ ተይም በቃ ማለት እንደፈለግኩ ልሆን አይነት ነገር ነው። ከዛ ደግሞ ኧረ እርጉዝ ልጅ ምናምን ይላሉ ማለት ነው። ከዛ ቅምጥሌ ይዛ ስታወነጫችላት እኮ ነው ልቀቆኝ ምናምናምናች ነው። እኔ ወንድሜ ነው ትዝ ያለኝ እግዚአብሔርና የሆነ አንዳንዴ ማለት ነው ሰው ጋር ሲጣላ ያው ብዙ ጊዜ ባይጣላም ይታላል። ወጣትነት በድሮ ማለት አሁን ትልቅ ሰው ሆኗል እግዚአብሔር ይመስገንና ሲጣላ ማንም ነው ማይይዘው፣ ማንም ነው እንትን ማይለው፣ ማንም ገላገ የሚባል ነገርም የለም። ሁሉንም ድርምስምስ የሚያደርገውና እሱን ላይ እያስተውኩኝ በሳቅ ነው የሞትኩት ማለት በጊዜው እከፋ ነበረ ማለት በጣም የምትወዱት ሰው ከሰው ጋር ሲጣላባችሁ ምናምን አውቃለሁ። እሱ አይጣላም ሁሌም፣ ግን ከተጣላ ድርምስምስ ነው የሚያደርገው። የተጣላውን ሰው ቅጥቅጥ ነው የሚያደርገው። ከዛ ገላገይ ምናምን የሚባል ደግሞ ይወድማል ማለት ነው። እና በቃ እሱ እንዳይጣላ ማናደርገው ነገር የለም። ግን የሆነ አይነት ታይም በቃ ምናልባት በ6 ወር 2 ምናምን ይጣላል።
አሁን አድጎ ምናምን አለ ትልቅ ሰው ነው እንጂ ወጣትነት በጣም ከባድ ነው። በዛን ታይም በጣም ነበር የሚጠላው። ና ሰውዬ መጣ ዝም ብለን ነው እስከዛ ስሙኝማ ማለት ነው። እግዚአብሔርም ቪዲዮ መስራት ስትጀምር ወይ ሴትዮዋ ትጠራኛለች፣ ወይ ስልክ ትደውላለች፣ ከዛ ወይ ልጆቹ ይመጡብኛል፣ ወይ ባልዮ ይመጣብኛል። እኔ ታባቴ ሰማይ ለልብረር እኔ ጎዳ ገባውና ሲመጡ ደግሞ ማለት ነው ዝም ብዬ ቁጭ እኮ አያወሩኝም። እንደዚህ የሆነ ነገር ካዩማ ሰውየው እንደዚህ የሆነ ነገር እንደዚህ ወይኔ ወረኞች እና ወደ ገደሉ ስመጣ ብቻ ሁሉም ጊዜ እንትን አለውና መልላችሁ ፈልጌ መሰላችሁ ያኔ በቃ ወንድሜ ትእዛዝ ባለች እመቤቴን በቃ እንደዚህ ድርምስ ውስጥ ታደርጋቸው በጣም እየሳኩኝ ነው። ብለቀቁ ምናምን ብላ ስትፈናጠር በቃ ይዛችሁ አስበልታች የኔ እሳት የኔ ነበልባል እንደወድሻለሁ የኔ ወርቅ ልሁንልሽ የኔ እናት ልከረበት ልዘቅዘቅልሽ ምን አባቴ ልሁንልሽ እንዴ። ትናንት መጣ ዛሬ ያው እንግዲህ ብሩኬ ካልደበት ድብርት ለማውጣት እንደው ድብርት ውስጥ የከተትሽው አንቺ ማየት ራሱ እኮ ድብርት ነው። ዩ አንደርስታንድ ሚ አማርኛ አይገባትም መሰለኝ። ዩ አር ፕሮብለም ፎር ብሩኬ ፎር ቅምጥሌ ፎር ኤቭሪዋን ዩ አንቺን ሲያዩ ማለት ምንድን ነው ዩሲ አፍተር ያኔ ያኔ በአጠቃላይ አንቺ ፕሮብለም ነሽ። በቃ እኔ ምን አገባኝ ብቻ በእንግሊዝኛ ብትነግሯት ደስ ባለኝ። ቆይ ነገ እንግሊዝኛ አጥንቼ ልምጣ እንጂ እና ምንድን ነው መሰላችሁ ልላችሁ የፈለግኩት አንዳንዴ ብዙ ጊዜ ማለት ነው እውነቱንና ስሬስ ነገር ስናወራ ሁሉም ሰው በመጀመሪያ ፍቅር ይሳሳታል። ምክንያቱም ፍቅር እንዴት ነው የሚያዘው እንዴት ነው ማይያዘው የሚለውን ነገር አያውቅም። ፍቅር የሚመስለው ሁሉም ሰው ወደ ፍቅር ሲመጣ ደስታ፣ ሰላም፣ በቃ ሀዘን ያለበት መጥፎ ነገር ያለበት አይመስለውም። ገባችሁ? ከዛ ግን ምን ይፈጠራል መሰላችሁ እኛ አስበን የምንገባው ወይ ደግሞ ሌሎቹ ወደ ፍቅር አስበው የሚገቡትና የሚፈጠረው ነገር ሌላ ነው። በተለይ አዲስ ፍቅር ላይ ስትሆኑ ማለት ነው ሰማይና ምድር ነው የሚደበላለቅባችሁ። ለምን? አንደኛ ስለ ፍቅር ምን እንደሆነ አታውቁም። የሚመስላችሁ እንዳልኳችሁ ሁሌ ደስታ፣ ሁሌ ሳቅ፣ ሁሌ ምናምን ነው ግን በቃ በየጊዜው ልትከፉ ትችላላችሁ። አይኖ ማለት በቀን 10 ብትደሰቱ 5 ጊዜ ልትከፉ ትችላላችሁ። ብዙ ፈተናዎች ያጋጥሟችኋል። በቅርባችሁ ያለ ሰው ይፈትናችኋል፣ በሩቅ ሰው ትፈተናላችሁ። እርስ በርስ አለመግባባት የሚባል ነገር አለ። ምክንያቱም ሁላችንም ከየተለያየ ቤተሰብ ነው የመጣ ነውና የጸባይ መለያየት የምናምን የብዙ ነገሮች አሉ። እነዛ ውስግብ ነገሮችን አልፋችሁ አንዳንዴ አሸንፈው የሚወጡ ጀግና የሆኑ ሰዎች ናቸው በፍቅር ላይ ማለት ብልጥ የሆኑ ሰዎች። ምክንያቱም መጀመሪያ እንዳልኳችሁ አዲስ ፍቅር ላይ ስትሆኑ ነገ ከነገ በኋላ እሱ ብሄር ሌላ ሰው ይመጣል ምናምን ኬር አይሰጣችሁ። ኖርማል ነው። የሆነ ነገር ሊያበሳችሁ ይችላል። አልፈልግም መባባል ቶሎ ሊመጣ ይችላል ምናምን ያ ነገር አለ። አንዳንድ ሰዎች ደግሞ ልፍት ብለው ያን ሰው ወደ እንደዚህ አይደለም እንደዚህ ነው ብለው አስተምረው ከዛ ምንድን ነው የሚሆነው መሰላችሁ ወደ ሁለተኛ ልክ ያ ሰው ሊስተካከል ትንሽ ሲቀረው ተስፋ እንቆርጣለን። ለፍተን ደክመን በቃ በዚህ ነው በዛ ነው ብለን መክረን ከዛ ልክ እሱ ሊሻሻል ወይ ደግሞ ልትሻሻል ስትል እየገባት ሲመጣ ያ ሰው ሌላኛው ተስፋ ይቆርጥና በቃ አልፈልግም ይላል ማለት ነው። ከዛ ምንድነው የሚፈጠረው? የበሰለን ነገር የሚበሉ ይመጣሉ ማለት ነው። ማለት ያ ሰው በመጀመሪያ ፍቅር ብዙ ነገር ስህተቱ ገብቶታል። ከዛ ወደ ሁለተኛ ሲሄድ ምንድነው የሚሆነው? ትክክለኛ ነገርን ማለት ለዛ ሰው መገዛት ይጀምራል። ምክንያቱም ስለገባው ማለት ነው። ነገር ግን ምንድነው ሊሆን የሚችለው? እሱ ሲገባው ደግሞ ያኛው ደግሞ ሂዶ የገባበት ሰው ደግሞ ሁለተኛ ሰው ወደ እሱ የመጣውን ሰው ደግሞ እሱ ቢረዳውም ያኛው ሰው ላይረዳው ይችላል። ግን ተጎጁ ማን የሚሆነው? መጀመሪያ ብዙ ነገር ያስተማረው ያስለመደው፣ ግን በመጨረሻ ደክሞት አልፈልግም ያለው ሰው። ገብቷችኋል እምላችሁ? ከዛ ተጎጁ እሱ ነው የሚሆነው፣ የሚናደደው፣ የሚበሳጨው ወይ ደግሞ ያኛው ሁለተኛውን ሰው መበቀል የሚፈልገው ያ ነው ያስተማረው ማለት ነው። ለምሳሌ ምን ልላችሁ ፈልጌ መሰላችሁ? እኔ እንጃ እኔ የተረዳሁት ላስረዳችሁ በመሞከር ወይ ደግሞ እያስረዳችሁ ያለው መንገድ የሚገባችሁ አይመስለኝ። ምክንያቱም አረዳዴ እኔ ያላቅም እንዴት እንደሆነ ማለት ነው። ሶ ምን ልላችሁ ፈልጌ መሰላችሁ? ቅምጥሌ ብሩኬን በብዙ ነገር አስተካክለዋል። ማስተካከል ብቻ አይደለም አግዛው እዚህ ጋር እንዲደርስ በዚህ አሁን ካለበት ቦታ ላይ እንዲሆን ያደረገችው ቅምጥሌ ነች። ገባችሁ? በብዙ ነገር ፓወሩ ነው አለች። ብሩኬ በራሱ አንደበት ተናግሯል ማለት ከብዙ ነገር አርማኛለች። ከብዙ ነገር በቃ ብዙ ነገር ያን ብሩኬ ማለቱ ብቻ ሳይሆን በተግባር እያየ ነው የመጣ ነው ነገር ነው። በብዙ ነገር ማለት ነው። እንዴት መሰላችሁ? ጠንካራ ሴት ከጠንካራ ወንድ አጠገብ ስትሆን ያው ወንድ ከፍ ይላል። ግን የሆነች የተመታችሁ ስትሆን ደግሞ ወደኋላ ነው የምትሰባው። ገባችሁ? ቅምጥሌም ደግሞ እዚህ ጋር እንድትደርስ አሁን ላለችበት ደረጃ
እንድትሆን የብሩኬ ልፋት የብሩኬ ድካም አለበት። ገባችሁ? በብዙ ነገሮች ከጎኗ ሆኖ በብዙ ነገር እንድትከበር በቃ በብዙ ነገር ማለት ነው ከጎኗ ሆኖ እዚህ ጋር እንድትደርስ አድርጓታል። ቅምጥሌ በገዛ አንደበቷ ተናግራለች። እዚህ ጋር እንድቆም ያደረከኝ በብዙ እኔ ትንሹኝ እንደ ትልቅ እንድከበር ያደረከኝ አንተ ነህ ብሩኬ ብለዋለች። ብሩኬንም ደግሞ እንደዛው እንዳልኳችሁ ማለት ነው። ምክንያቱም በብዙ ነገር ተደጋግፈው ሁለታቸው አንዳቸው ለአንዳቸው አለውልሽ ተባብለው ምንም ነገር ይወላችሁ። ሁለታቸውም የተለያየ ባህሪ ከተለያየ ሰዎች ነው የመጡት። ግን ብዙ ጸባይ ምናልባት አንድ አይነት ማያደርጋቸው ሊኖር ይችላል። ያን ነገር ሁሉ ተቻችለው መቻቻል ነው በነገራችሁ ለፍቅር የሚያቆየው ተቻችለው እንጂ ምናልባት የቅምጥሌ ባህሪ ልክ የብሩኬን ባህሪ ሆኖ አይደለም፣ የብሩኬ ባህሪ ልክ የቅምጥሌ ሆኖ አይደለም። ግን የአንዱን አንዱ መቻቻል ነው እዚህ ጋር ያደረሳቸውና ሁለታችሁም ፓወርፉል ናችሁ። ለመስራትም ለፍቅርም ጎበዝ ናችሁ። ሁለታችሁም የሰው መውደድ አላችሁ። ምናልባት ቅምጥሌ የምትመቻቸው ብሩኬ ላይ መቻቸው ይችላል። ብሩኬ የሚመቻቸው ቅምጥሌ ላይ መቻቸው ይችላል። ግን ምንድን ነው ላትመቻቸው ትችላለች። ግን ደስ የሚለው ነገር ምንድን ነው? ብሩኬ ጋር ሲሄዱ ቅምጥሌም ብለው ነው፣ ቅምጥሌ ጋር ሲመጡ ደግሞ ብሩኬም ብለው በቃ አላደለም እላችሁ ነገር። ሁለታቸውም ደግሞ እንወዳቸዋለን በጣም ብዙ ሰዎች ማለት ነው። ሰው ባጭሩ ቅምጥሌ ብትናደድ ይችል ልጅ እንደፈለገች ብትፈጠፈጣት ራሱ ለምን ተናደድሽ ትተሽኝልሽ አልነበር ወይ ምናምን የሚባል ነገር የለው። ምክንያቱም የሆነ እንዴት ነው የሆነ ፈረስን አግርታችሁት ማግራት ነው የሚባለው በፈረስ ያን ፈረስ አግርታችሁት ማለት ነው። ሌላ ሰው አንስቶ ሲጋልበው ብታገኙት አትናደዱም እንዴ? ለምን እኔ ባላስተካክለው ኑሮ ማንም ተነስቶ አይጋልበው። ስለዚህ ብሩኬን እዚህ ደረጃ ላይ እንዲደርስ ባታደርገው ቅምጥሌ ዛሬ መጠሽ እዚህ ጋር የሆነ የኔ ሰው ነው ምናምን ብለሽ አትንጨረጨሪም ነበረ። የወደቀን ሰው ማንም ቼክ አያደርገውም። ከፍ ያለን ሰው ነው ሁሉም ሰው የሚታየው። የሆነ ትኩረት ሰጥቶ የሚያያችሁ የተሻለ ደረጃ ላይ ስትደርሱ ነው። ገባችሁ? ቅምጥሌንም ቢሆን የሆነ ሰው መጥቶ ነገ እንደዚህ ምናምን ቢል ከፍ ያለ ደረጃ ላይ ስለደረሰች ከፍ ስላለች፣ ስለዚህ ከፍተውም ከፈጣሪ በታች የቅምጥሌ የብሩኬ ነው። ተግባባን። ሁለታቸው አንዳቸው ለአንዳቸው ተቻችለው የመጡት መንገድ ነው። በጣም ብዙ ጊዜ ከዚህ በፊት ማለት ነው ቅምጥሌ ላይም የሆነ ጊዜ በጣም አልቅሻለሁኝ። የሆነ ቪዲዮ ማለት ነው። በጣም ብዙ ጊዜ የለቅሶ ቪዲዮዎች የሚያስከፉ ቪዲዮዎች ቢኖሩም የሆነ የተወሰነ ልከፋ እችላለሁ፣ ላለቅስ እችላለሁ። ግን አንድ ቪዲዮ በደንብ ያስለቀሰኝ ቪዲዮ አለ። ያስለቀሰኝ ምንድን ነው? የሆነ ታይም ላይ እኔ ብዙ ጓደኞች በዙሪያ ያሉ ግን ምከፋ አይመስላቸውም። ብዙ ሀዘኖች፣ ብዙ መከፋቶች በውስጥ ያሉ ብላ ከዛ በኋላ የጠፋችበት ጊዜ ካስታወሳችሁ፣ እንደውም እንትና ነበረች የሀሰን ሚስት ማነች? እሷ ነበረች። ያኔ በጣም ነበር ያለቀስኩት በጣም ማለት ነው። ምክንያቱም የሆነ የተወሰነ ስሜቱ ስለማውቀውና ከዛ ደግሞ የወንድ ጓደኞች ሲሆኑ ማንኛውም ሴት በነገራችሁ ላይ የልብ ጓደኛና እግዚአብሔር የመረቀላት አንዲት ሴት ጓደኛ ታስፈልጋታለች። ምክንያቱም የወንድ ጓደኛ ሁሉም ሰው ሊኖረው ይችላል። ጀስት ግን ከነሱ ጋር ምንድነው መጫወት፣ መሳቅ ምናምን ነው ሊኖር የሚችለው እንጂ የውስጥ ብዙ የምናወራቸው ነገሮች አሉ። ሴት ለሴት ማንደባበቀው የወንድ ቤስት ፍሬንድ እኮ ቢኖራችሁ አትናገሩም አይደል? ስለዚህ የሆነች እግዚአብሔርን ይህ ሴት ጓደኛ አስፈላጊ አይደለም ምናምን ልትሉ ትችላላችሁ፣ ልንል እንችላለን። ግን እግዚአብሔር ሲያድላችሁና እግዚአብሔር ሲሰጣችሁ እንደውም ከብዙ የማይሆን መንገድ የሚመልሷችሁ ሰዎች አሉ። የምሬን ነው። እኔ አሉ በጣም ብዙ ሰዎች ቢኖሩም በጣም ብዙ ሴት ሰዎች ያወቅኳቸው የተዋወቅኳቸው ቢኖሩም ግን ሁለት ሴቶች በጣም ከምላችሁ በላይ ማለት ነው። አንደኛ በእምነቴ እንድጠነክር ይተጋሉን ማረባውኝ ነው እንጂ ብዙ ነገር እንዲኖረ ብዙ ነገር እንዳደርግ የሚጠሩልኛሉ። እና እናንተን ያኖርልን። እንደዚህ አይነት ሰው ያስፈልጋል። የልባችሁን የምትማከሩት የልባችሁን ብቻ። የወንድ ጓደኛ ጀስት ምንድነው ሊሆንላችሁ የሚችለው? እንደፈለጋችሁ ልትስቁ ልትጫወቱ ምናምን ትችላላችሁ። ይሄ ነገር ነፍሴ ሊያወጣው ነው እንደ በመድኃኒዓለም። እና ያኔ በጣም ነበር ያለቀስኩት። በጣም ነበረ ልቤ ስብር ያለው ማለት ነው። ከዛ ድጋሚም ስትመጣ አልቅሻለሁ ምናምን ብቻ በደንብ እንትን ያሉት ልቤን የነካውን ነው የምላችሁ። ብሩኬ ደግሞ መቼ ነው መሰላችሁ ዱባይ መጡ ካስታወሳችሁ፣ ስለ አባት ስለ እናት እንዲሁም ደግሞ ስለ ሴት ልጅ ስለ ወንድ ልጅ እያወራ ነበርና ያ ጊዜ በጣም ነበር ያለቀስኩት። እስኪ ከራሱ መጥቼ ቪዲዮ መስራት አልቻልኩም ነበረ በደንብ። እና ደግሞ ትናንት እንደውም ሊያስታውሰኝ ነበረ ጋሼ ታውቃለን አባት ምናምን የለኝም ሲልና ያንን ሁላ ያላወሳው ትናንት ምንድነው ምክንያቱም እምባዬ እንትን እያለኝ ነበረ። እንደዚህ አይነት ነገር መስማትም ማየትም አልፈልግም እውነት ለመናገር ማለት ነው። ምክንያቱም በቃ ቶሎ የሚሰማኝ ስሜት የምሬን ነው ማለት ስለ እናትም ስለ አባትም የሆነ ነገር መስማት አልፈልግም ማለት አይዶኖ ለምን እንደሆነ የሆነ ነገር አይደለም ስለ እናት ስለ አባት ቀርቶ ስለ ወንድም ራሱ የሆነ ነገር ሰማ የሚሰማኝ ነገር አለና ያኔ በጣም ነበረ ብሩክ ያሳዘነኝ የሚያለቀስኩትም። ምክንያቱም በደንብ እየመከረን ነበር ስለ እናት ልፋት ድካም፣ እናቱ እንዴት እንዳሳደገችው እየተናገረ ነበረ። ያው ካለ አባት ነው ያደግኩት አባት ያላችሁ እያለ ነበረ ምናምንና እኔ አውቃለሁኝ ማለት እግዚአብሔር ይመስገን አባት አለኝ ምናምን። ግን
በሆነ በትምህርት ቤትም በሰፈርም ምናምን አባት የሌላቸው ልጅ እንዴት እንደሚያድጉ ስለማቅ የእናታቸው ብቻ የምታሳድጋቸው እናታቸው ምንም እንዳይጎልባቸው ታደርጋለች። ግን እነሱ ብቻ ሰው የሚሰቃዩት እናታቸውም ትሰቃያለች። የሆነ ሰው ስድ የሚናገሩ ሰዎች አሉ። ቃላቸው ልጆቹ እንደፈለጉ ማድረግ ይፈልጋሉ ምናምን ምናምን ብቻ ብዙ ነገሮች አሉ። ስለሱ መሄድ አልፈልግም እና ምልላችሁ ነው ባጭሩ ነገር እያወራሁላችሁ ያለሁትኝ። ብሩኬ ስለ ቅምጥሌ በጣም ብዙ ጊዜ ስለ ሴትነቷ ማለት ስለ ክብሯ ጀግና ሴት እንደሆነች እያሳየን መጧል። እስከዚህ ጊዜ ማለት ነው። ቅምጥሌም ደግሞ ብሩኬ ምን አይነት ወንድ እንደሆነ እያሳየችን መጣለች። እስከ አሁን እስከ ዛሬ ድረስ ማለት ነው። ስለዚህ ቅምጥሌ ትተዋለች ብሩኬን ከሌላ ሴት ጋር ይሆናል የሚል ሀሳብ ያላችሁ ሰዎች ተሳስታችኋል። በጭራሽ አይሆንም። ብሩኬም ዛሬ እንደሰማችሁት አይሆንም። ህይወት በድጋሚ እንዲበጠበጥ አልፈልግም ነው ያለው። ፈልጓት አይደለም በቃ ስለተጠራ እሷ እንደሆነች አያውቅም። ብቻ መጣ የሆነ ነገር ሲያይ ደንግጧል። ምንድን ነው እንደዚህ ምናምን ብሏለኝ። አይፈልጋትም ሲጀመር። ከዛ ደግሞ ቅምጥሌ መጣች እሷ ጋር እንዲሆንም ስለማትፈልግ እንደዚህ ድብልቅልቅ ውጥ አደረገችው ማለት ነው። ሰው በሚወደው ሰው መናደድ፣ መበሳጨት እንደፈለገ መሆን ደግሞ ሙሉ መብት አለው። ምንወደው ላይ የምናፈቅረው ሰው ላይ ነው እንደዚህ የምንነጫነጨው ምናምን ደስታችንም ሀዘናችንም ወይ ደግሞ ንዴታችንም እንጂ እማንፈልገው ሰው ላይ ምን ያበሳጨናል? አንፈልገው ነገ እንገናኝ ኦኬ ነው የምትሉት። በቃ ልሂድ ሲላችሁ ኦኬ ሂድ። ወይ ደግሞ ሌላ ሰው ጋር ሲሆን ስታዩት ኦኬ በቃ የሆነ ሰው የሆነ ነገር ላደርግ ነው ስትሉት እሺ ብሎ ዝም ካላችሁ፣ ወይ ደግሞ ስታደርጉ አይቶ በቃ ችግር የለውም ምናምን ብሎ ዝም ካላችሁ ጭራሽ ነው አይፈልጋችሁ። ይኸውላችሁ አንዳንዴ የምትፈልጉት ሰው ጋር ሲሆን ያ ሰው እንዲስተካከል ጥግ ድረስ ትታገላላችሁ። እንዲስተካከል ነው የምትፈልጉት። ትጫዋላችሁ፣ በዚህ አድርጊው፣ በዛ አድርጊው፣ ትቆጣላችሁ ምናምን። ምክንያቱም ያን ሰው ስለምትወዱት እንዲመለስ እንዲስተካከል አሸናፊ እንዲሆን ትፈልጋላችሁ አይደል? የማትፈልጉት ሰውስ ምን አገባኝ? አሸናፊ ቢሆን ባይሆን ለምን ገደል አይገባም? አይመለከተኝም። ጭራሽም ነው ማልጨቃጨቀው። በቃ ከጠላሁት በሄደበት አልሄድም። ምንም ነገር መነጋገርም ቃልም ማወጣጣት አስፈላጊ አይደለም። መወደውን የምፈልገውን ሰው ግን የኔ የሆነን ሰው ቅጥቅጥ አድርጌ አስተካክለዋለሁ። መስመሩን እንዲይዝ ነው የማደርገው። ምንም ሊደክመኝ ይችላል፣ ልጫጫ እችላለሁ፣ ልቆጣው እችላለሁ። ግን መስተካከል ስላለበት እና የኔ ከሆነም ደግሞ የኔ መሆን ስላለበት ተግባባን። ስለዚህ ሌላ አይነት ፓርት በዚህ ነው በዛ ነው እንደዚህ ነው የሚባል ነገር ባታወሩና እንደዛ ነገር ባይሆን ደስ ይለኛል። ቅምጥሌ መችሽ እንደዚህ አድርገሽ ስላደፈራረሹ ደስ ብሎኛል። ምክንያቱም ብሩኬ ያንቺና ያንቺ ሰው ብቻ ነው፣ የማንም የሌላ ሰው ሊሆን አይችልም መቼም። ብሩኬም ደግሞ ታውቃለህ ቅምጥሌ አንተና አንተ ብቻ ነች። በአንተ ምንም አይነት ድርድር እንደማትሰጥ ታውቃለህ። ምክንያቱም ከዚህ በፊትም ደግሞ እኮ ያሳቀች ደስ የሚል ዝግጅት አለች። መጨረሻ ላይ ደግሞ እንደዛ በላሽታ ዝግጅታችሁን የፈጣሪ ያለ ሴትዮ አልጠራ ነው እንዴ በር ከፍተው ወጡ። ምን አገባኝ የራሳቸው ጉዳይ። እና ባጭሩ እኔ ያሳዝነኝ የቅምጥሌ ጸጉር አሁን ልትፈታው ነው ወይስ እዚሁ ላይ ልትታጠበው ነው? ወይኔ ትናንት ነው ወይ ከትናንት በፊት እኮ ነው የተሰራችው። ሴትዮቱ ወደ ልጅቱ ክፍል ሄደች። ጉድ ጋሽ ሴትዮ አይዳ ልጅቱ ማለት ነው። ከዛ እኔን አጣችኝና ከዛ በኋላ የት ሄደች ነው ብላ ስጠራኝ ሄድኩ ማለት ነው። ቤተሰብ ሰው እንግዲህ ብቻ እዚህ ጋር ማለት የምፈልገው ነገር ቢኖር የዛሬው ቀን ደስ ብሎኛል። እንግዲህ ብሩኬም ከቅምጥሌ ውጭ ማን እንደማይፈልግ ቅምጥሌም ደግሞ ብሩኬን ለማንም አሳልፋ እንደማሰጠው አሳይታናለች። ሁላችሁም እንኳን ደስ አላችሁ ማለት ፈልጋለሁ። ስለዚህ እንግዲህ ሶስተኛው ገሙናችሁ መጋዝ ፈልጉ ማቆሙ። በመቀጠል ደግሞ እነዚህ እዚህ ጋር እያችኋቸው ሁሉ ይተዋወቃሉ። የሰፈር ልጆች ናቸው፣ የአንድ ሀገር ልጆች ናቸው። ምክንያቱም አሁን ለምሳሌ ማለት ነው ጎንደር ላይ በጣም ብዙ ሰዎችን አውቃለሁ። በጣም ብዙ ያኔ የተወሰኑ ሰዎች ላላቅ እችላለሁ በሆነ ሰፈር ምናምና። በተለይ ሶሻል ሚዲያ ላይ የሚጠቀሙ ሰዎችን በግማሹ ማለት ይቻላል አውቃቸዋለሁ። በዛ ላይ እንዴት አድርጌ ልንገራችሁ? ወይኔ ጉዴ ደከመኝ። ደረጃውን ሩጭ ወጣው። ከዛ ደግሞ ሩጭ ነበር ያወርኩት እና እኔ የታችሁ ጋር እርጅቻለሁ። እርጅናው ነው እንደሚያንከለክለኝ ወይኔ እና ማለት ነው ቤተሰብ። ስለዚህ ሁሉም ይተዋወቃሉ እርስ በርሳቸው። ማይተዋወቅ ሰው የለም ሲጀመር እዚህ ጋር የምታያቸው ማለት ነው። ብቻ የዛሬው ቀን እጅግ ደስ የሚል ነበረ። ኬኩ እንደዚህ አጨበራልቀውታል እና እውነት ለመናገር በጣም ብዙ እህቶች የተከፋሉ እና እዚህ ጋር ደግሞ ለቅምጥሌና ለቡራ መልእክት ማስተላለፍ የምፈልገው ነገር ቢኖር ከእኔ ምን አጠነው ምን ጎሎ ነው አይን ታዲያ ሌላ የሚያየው የሚለውን ሙዚቃ ማለት ነው። ከኛ ምን አጣችሁ ነው የሚለውን ጋብዙልኝ። ምክንያቱም እንዴት መሰላችሁ ጨረቃዎቼ፣ እናንተ አስፋልት ላይ እንኳን እየተንቀሳቀሳችሁ እንቅስቃሴ እያደረጋችሁ ፖስት ብታደርጉ ይታይላችኋል። እኛ ምንም አይነት ፍቅር አላጎደልንም። ስለዚህ በእንደዚህ አይነት መልኩ ወደዚህ ነገር በደንብ ባትገቡ፣ ከእንደዚህ አይነት ነገር ብትወጡ ደስ ይለኛል። ምክንያቱም እንደዚህ ውሃ ሲወስድ እያሳሳቀን ይባላል። እንደዚህ አይነት ስራ ደግሞ በቀላሉ በትንሹ
ትንሹ ነው እንደዚህ እያደረገ ወደዚህ ስራ ትኩረት አድርጋችሁ እንድትገቡ የሚያደርጋችሁና እባካችሁ ወደዚህ ስራ ትኩረት አታድርጉ። ምክንያቱም እከሌ ብዬ ስም መጥራት ባልፈልግም ወደ አልሆነ መንገድ እየሄዱ ያሉ ሰዎች አሉና ይህ አሰራር አልወደውም። እኔ ደስ አይለኝም። ስለምወዳቸው ብቻ ነው በርቱ አይዟችሁ እያልኩኝ ያለሁት እንጂ ስራ አሰራሩ እንዲያርጉኝ ነው አርግዤለት አስረግዞ ምናምን የሚባለው ነገር ወይ ደግሞ ሌላ ጋሌር ምናምን የሚባለው ነገር ደስ አይልም። ስለዚህ ባካችሁ ወደ ራሳችሁ ተመልሳችሁ ወደ ድሯችሁ ነው እና ወዳችኋለሁ ቤተሰብ። ነገ እንገናኛለን። እወዳችኋለሁ። ባይ